ሰላም ጤና ይስጥልን እንደምን አረፈዳችሁ የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። በእንግሊዝ የሊግ ካፕ ጨዋታ አርሰናል ለፍጻሜ ማለፉ እና የዌምብሌይ ቲኬት መቁረጡን አረጋግጧል። ትናንትና ቼልሲን 1-0 አሸንፎ በድምሩ 4-2 በሆነ ውጤት ነው ለፍጻሜ ማለፉን ያረጋገጠው። ለመጨረሻ ጊዜ የካራባኦ የፍጻሜ ጨዋታ የነበረው አርሰናል 2018 የውድድር ዓመት ላይ ነበረ። በዛን ሰዓት አሁን ዛሬ ተጋጣሚ ከሆነው ማንቸስተር ሲቲ ጋር ነበረ ለፍጻሜ የደረሰው። ይሄ ጨዋታ እንግዲህ በርከት ያሉ የአርሰናል ደጋፊዎች ማስታወስ የማይፈልጉት ጨዋታ እንደነበረ ብዙዎቻችሁ የምታስታውሱት ይመስለኛል። በጨዋታው ቪንሴንት ኮምፓኒ የጨዋታው ኮከብ ተብሎ የተመረጠበት ነበር። ከዛ ውጭ አርሰናሎች 3-0 በሆነ ውጤት በሰርጂዮ አጉዌሮ በቪንሴንት ኮምፓኒና በዳቪድ ሲልቫ ኳሶች ተሸንፈው ነበረ። የመሃል ዳኛው በወቅቱ ክሬግ ፓውሰን የሚባሉ ከዮርክሻየር የመጡ ዳኛ ነበሩ። የዌምብሌይ ስቴዲየም ያኔ የነበረው የፍጻሜ ጨዋታ ለአርሰናል መጥፎ የጨዋታ ጊዜ ነበረ። በተለይ ውድድሩን አርሰናሎች ከሄዱበት ጉዞ አንጻር ያሸንፋሉ የሚል ግምት ነበረ። ምክንያቱም እያንዳንዷ ጨዋታ ላይ ያስመዘገቧቸው ውጤቶች የውድድሩን አጠቃላይ ክብደት በደንብ የሚገልጽና አርሰናል ውድድሩን የተቆጣጠረበትን ሁኔታ የሚያሳይ እንደነበረ እሙን ስለነበር ነው። ግብ ጠባቂ ዴቪድ ኦስፒና፣ ኮልመን ቻምበርስ እንዲሁም ሽኮርዳን ሙስጣፊ፣ ሉሬ ኮሲየልኒ አምበል ነበረ፣ ሄክቶ ቤሪን እንዲሁም ጃክ ዊልሼር፣ ግሬኒት ዣካ፣ ናቾ ሞንትሪያል፣ መስት ኦዚል፣ አሮን ራምሴ፣ ፐር-ኤምሪክ ኦበሚያንግ ነበሩ ያኔ ቋሚ አሰላለፍ ውስጥ የነበሩት። ከዛ ውጭ በአሁን ሰዓት በቡድኑ ውስጥ የሌለ ነገር ግን በእንግሊዝ ፕሪሚየር ሊግ ጥሩ ጊዜ እያሳለፈ የሚገኘው ዳኒ ዌልቤክም የስኳዱ አባል እንደነበረ እናስታውሳለን። አርሰን ቬንገር ለመጨረሻ ጊዜ በፍጻሜ ጨዋታ የተጫወቱበት ነበር። ይሄ ጨዋታ የሲቲ በጣም ጠንካራ ቡድን ነበር ያኔ። ክላውዲዮ ብራቮ ግብ ጠባቂ ሆኖ፣ ካይል ዎከር፣ ቪንሴንት ኮምፓኒ፣ ኒኮላስ ኦትሜንዲ፣ ዳኒሎ፣ አይካይ ጉንዱሃን፣ ፈርናንዲኒዮ፣ ዳቪድ ሲልቫ፣ ኬቨን ዲ ብሩነ፣ ሊሮይ ሳኔና ሰርጂዮ አጉዌሮ ነበሩ በወቅቱ የቡድኑ ወሳኝ የሚባሉ ተጫዋቾች። አሁን ከአርሰናል ጋር ለፍጻሜ ያለፈው ጋብሪኤል ሄሱስ በወቅቱ 73ኛው ደቂቃ ላይ ተቀይሮ ወደ ሜዳ ገብቶ ነበረ በአሰልጣኝ ፔፕ ጋርዲዮላ አማካኝነት። ያው አጠቃላይ እንግዲህ የአርሰናል የመጨረሻው የጉዞ ውጤት የነበረው መሸነፍ ነበረ። በአርሰናል በኩል በዛን ሰዓት ዶንካስተር ሮቨርስን 1-0 አሸንፏል። ኖርዊች ሲቲን 2-1 በሆነ ውጤት በአራተኛው ዙር አሸንፎ ነበረ። በአምስተኛው ዙር ዌስትሃም ዩናይትድን 1-0 በሆነ ውጤት ያሸነፈበት ጨዋታ ነበረ። ሴሚፋይናል ላይ ከቼልሲ ጋር 0-0 በሆነ ውጤት አዌይ ጨዋታ ላይ ካለቀ በኋላ በመልሱ ጨዋታ 2-1 በሆነ ውጤት አሸንፎ ነው እንግዲህ አርሰናል ለፍጻሜ የበቃው። አርሰናል በወቅቱ እንግዲህ የተሻለውን የሚባለውን የውድድር ዓመት ለመጨረስ ከዚህ ዋንጫ ውጭ ምንም አማራጭ አልነበረውም። ነገር ግን ይህንን ዋንጫ ሳያሳካ ቀርቷል። የወቅቱ የአርሰን ቬንገር ቡድን ማለት ነው። አርሰን ቬንገር እንግዲህ ከወጡ በኋላ ሚኬል አርቴታ 2019 የውድድር ዓመት መጣ። ለሚኬል አርቴታ የ2019 የውድድር ዓመት በጣም ፈታኝ ዓመት ነበረ። በተለይ በዘንድሮ የውድድር ዓመት ያለውን የቡድኑ ውጤት እንዳለ ሆኖ ያለፉት 3 ዓመታት የአርቴታ ጫና የፍጻሜ ቡድን አይደለም፣ ለፍጻሜ የታጨ አርሰናል አይደለም የሚገነባው የሚሉ ብዙ ጫናዎች ተፈጥረውበታል እና ምናልባት ነገሮችን ለማስተካከል ይሄኛው ጨዋታ መስመር ይዝለታል ተብሎ ይታሰባል። በዚህኛው ሲዝን እንደኔ እይታ አርሰናል ይህንን የካራባኦ ዋንጫ ፍጻሜ አሸንፎ ዋንጫው የሚያነሳ ከሆነ በትንሹ 3 ዋንጫዎችን የማንሳት እድል ይኖረዋል። ሳይኮሎጂካሊ ይሄ የፍጻሜ ጨዋታ ቡስት ያደርጋቸዋል። ተጫዋቾች ከዋንጫ ጋር ያላቸውን ግንኙነት የሚፈቱበት ሜንታሊቲያቸው እያደገ እንደመጣ የትናንትና የግማሽ ፍጻሜ ጨዋታ በግልጽ የሚያሳይ ነበር። አብዛኛውን ከጨዋታው ጋር በተያዘ የጨዋታውን ክብደት ማኔጅ ያደረጉበት መንገድ እጅግ በጣም የሚያስደንቅ ነው።
በእያንዳንዷ የጨዋታ መንገድ በእያንዳንዷ የጨዋታ ሂደት ላይ ተጫዋቾች በአእምሮ ለጨዋታው ዝግጁ እንዴት መሆን እንዳለባቸው በሚገባ ሚኬል አርቴታን ባረካ መንገድ ነበረ ፍጻሜውን የተቀላቀሉት። ስለዚህ ዘንድሮ አርሰናል ይሄኛው የካራባኦ ዋንጫ ፍጻሜን ድል ማድረጉ በቀጣይ ለሚኖሩት የዋንጫ ጉዞዎች መነሳሻ እንደሚሆነው ግልጽ ነው። አርሰናል ከዚህ በኋላ በሚኖሩት ጨዋታዎች እንዴት ጨዋታዎች ማኔጅ ማድረግ እንዳለበት ምልክት የሰጠበት ጨዋታ ነበር ይሄ የግማሽ ፍጻሜው ጨዋታ። ሚኬል አርቴታ ከጨዋታው በኋላ በርከት ያሉ ሐሳቦች ተነስተውለት ነበር። በተለይ ደግሞ በተጫዋቾቹ ዘንድ ያለውን የማሸነፍ ሂደት፣ ተጫዋቾቹ ጨዋታን የሚያሸንፉባቸው አካሄዶች እንዴት እያደጉ እንደመጡ፣ ለሚኬል አርቴታ ይሄ ነገር እንዴት እያስደሰተው እንዳለ ጋዜጠኞቹ ከጠየቁት ጥያቄ ተነስቶ ሚኬል አርቴታም የመለሰበት መንገድ በራሱ ለአርቴታ እጅግ በጣም እያስደሰተው ያለ ነገር እንደሆነ ማንሳት ይቻላል። በተለይ ከእያንዳንዱ በእያንዳንዱ ሎድ ውስጥ አልፎ ጨዋታን ማሸነፍ፣ በእያንዳንዱ ሎድ ውስጥ እያንዳንዷን የጨዋታ ቅጽበት ለመቆጣጠር ከሚደረገው የጨዋታ ዝርዝር ሐሳብ አንጻር አርቴታ በተጫዋቾቹ እጅግ በጣም ደስተኛ እንደሆነ ከንግግሮቹ መረዳት ይቻላል። ያው እንደምታውቁት የተከበራችሁ አድማጮች፣ አንድ ሰው በተለይ ትልቅ አሰልጣኝ ሲሆን ቻሌንጆቹን የሚያሸንፍበትን መንገድ ነው የሚመረምረው። አብዛኛውን ጊዜ ቻሌንጅ አይኖርም ማለት አይቻልም። በተለይ እንደ አርሰናል አይነት ብዙ አይኖች ላሉበት ቡድን፣ በተለይ እንደ አርሰናል አይነት ብዙ ጫናዎች እንደሚያስተናግድ አንድ ቡድን ብዙ ነገሮቹን ማስተናገዱ አይደለም ከባዱ ነገር፣ ለነዚህ ነገሮች ምላሽ የሚሰጥበት ሐሳቡ ነው። አሁን አርቴታ ለነዚህ መንገዶች ሐሳቡን በደንብ አሳድጎ ምላሽ የሰጠበት አካሄዱ የአሰልጣኙን የአእምሮ እድገት በሚገባ የሚገልጹ ናቸው። በተጫዋቾች ሃንድል በማድረግና ተጫዋቾችን በትናንትናው ጨዋታ ቋሚ አድርጎ በማሰለፍ ሂደት ውስጥ በጣም ብዙ ጦርነቶች ነበሩ። በተለይ ልምድ ያላቸውን ተጫዋቾች ከማሰለፍ ጋር በተያያዘ እነኚህን ተጫዋቾች ከመጠቀም ጋር በተያያዘ ሚዲያው የትኞቹን ተጫዋቾች ሊጠቀም ይችላል፣ በየትኞቹ ተጫዋቾች ጨዋታውን ሊጀምር ይችላል የሚል ብዙ ጥያቄዎች ነበሩትና ያው በአርሰናል ደረጃ እንደ ሚኬል አርቴታ እይታ የተጠቀማቸውን ተጫዋቾች ስናይ ጌሙን ማኔጅ ለማድረግ ያሰበበት መንገድ ትክክል እንደነበረ መረዳት ይቻላል። ትሮሳርድን፣ ካይ ሃቨርትስን፣ ዳቪድ ራያን፣ ሪካርዶ ካላፊዮሪን፣ ቤን ዋይትን ቤንች አድርጎ ነው የጀመረው ትናንትና። አማካኝ ክፍል ላይ እንደምታውቁት አሁን በጣም ወሳኝ የሚባሉት የዊንግ አታክና እንዲሁም ደግሞ የ10 ቁጥር ሚናው መሪው የሆነው ማርቲን ኦዴጋርድ የሉም። ኦዴጋርድ ያሳለፍነው ሳምንት ይሄ ሳም ኒግልስ አጋጥሞታል ብሏል። ኒግል ማለት ይሄ መንቀጥቀጥ ማለት ነው። የሰውነቱ ሎድ እና እንዲሁም እሱ የተሸከመበት አቅም የተፈተነበት ህመም አጋጥሞታል እና እረፍት ያስፈልገዋል ብሎ ነው ያሳረፈው። ትንሽ አርፎ መምጣት አለበት፣ ለዊኬንድ ጨዋታ ይደርሳል ብዬ አስባለሁ ብሏል። ያው ቡካዮ ሳካም ህመም ላይ ነው ያለው። ስለዚህ የነኚህ ተጫዋቾች አለመኖር እንደምታውቁት የአርሰናል በጣም ወሳኙ የማጥቃት ፓተርን የነዚህ ተጫዋቾች ፓተርን ነው። 56.7 ከመቶ የሚሆነው የቀኝ ማጥቃት ያለፉት 3 ዓመታት ይመራ የነበረው በእነዚህ ተጫዋቾች አቅም ነው። በተለይ የዛሬ 2 ዓመት አርሰናል ለዋንጫ በተቃረበበት ዓመት ውስጥ ዋንጫውን ለማንሳት ጫፍ ላይ በደረሰበት ሰዓት ላይ የነኚህ ተጫዋቾች የማጥቃት ፓተርን የቀኙ የማጥቃት ቅርጽ የአርሰናል በጣም ወሳኝ የሚባለው ቅርጽ እንደነበር እናስታውሳለን። አሁን እነዚህ ተጫዋቾች የሉ። እነዚህ ተጫዋቾች በሌሉበት የጨዋታ ጊዜ ጨዋታውን ማሸነፍ የሚችልበት ኦፕሽን ፈጥሯል። ስለዚህ አንድ የትልቅ አሰልጣኝ ኳሊቲ የሚባለው በተለይ እንደ አርቴታ በብዙ አሰልጣኞች በብዙ የእግር ኳስ ተንታኞች ብዙ ዱላ ከሚሰነዘርበትና ድንጋይ ከሚወረወርባቸው ሰዎች መካከል አንዱ እንደመሆኑ በጣም ወሳኙ የሚባለውን ጊዜ እየተወጣበት ያለው መንገድ እጅግ በጣም ያደገ የእግር ኳስ ማኔጅመንት ላይ እንዳለ የሚያሳይ ነው። በተለይ በክረምት የተጫዋቾች የዝውውር መስኮት ላይ ያስፈረማቸው ተጫዋቾች ኳሊቲ አሁን ምን ያክል አስፈላጊ እንደነበረ ምን ያክል አስፈላጊ እንደሆነ እያሳየን ነው የሚገኘው። በጣም ወሳኝ የሚባለውን ሂደት በእነኚህ ተጫዋቾች ዝውውር ላይ መወሰኑ
የአርሰናልን የዘንድሮ የውድድር ዓመት በተለይ ማስተንፈሻ የሆኑ የጨዋታ ቀናቶች የተሻለ አድገው እንዲያገኝ አግዞታል። ኖኒ ማዱዌኬ ልዩ ነበረ ትናንትና በጨዋታው ጎሎችን ለመፍጠር በሚደረጉት ሂደቶች ውስጥ ተጋጣሚ ቅርጹን ይዞ እንዳይጫወት በማድረግ ተጋጣሚን በማስገደድ ራሱ ሜዳ ላይ የተሻለ እንዳይሆን በማድረግ ትልቁን ስራ ሲሰራ ነበረ። ከዛ ውጭ ካይ ሃቨርትዝ ተቀይሮ ገብቶ የጨዋታው በጣም ወሳኝ የሚባለውን ነገር ማድረግ ችሏል። እንደ ካይ ሃቨርትዝ አይነት ተጫዋች አብዛኛውን ጊዜ የጨዋታውን ወሳኝ የሆነውን ክፍል ምን ማድረግ እንዳለበት የሚያውቅ የሚረዳ አይነት ተጫዋች ነው። እንዴት ጌም ማኔጅ ማድረግ እንዳለበት አርሰናል ሐሳብ ከሚሰጡ የሜዳ ላይ አሰልጣኞች መካከል ካይ ሃቨርትዝ አንዱ ነው። ጌሙን ተቀይሮ ገብቶ እንዴት ማኔጅ እንዳደረገው፣ እንዴት ስፔሶችን እንደሚፈልግ፣ እንዴት ስፔሶችን ለሌሎች ጓደኞቹ እንደሚያዘጋጅ፣ እንዴት የተሻለ እርጋታ በመጨረሻው የሜዳ ክፍል ላይ መፈጠር እንዳለበት ሁኔታዎቹን እንደሚያሳድግ ከተመለከትን ኳሊቲ ያለው ተጫዋች እንደሆነ በሚገባ ማወቅ ይቻላልና ሚስ አድርጎት ነበር አርሰናል። አርቴታ ይህንን ተጫዋች ሚስ አድርጎት ነበር። አሁን የስኳድ ዴብዙም እየመጣለት እንደሆነ ማየት ይቻላል። ከእያንዳንዱ የጨዋታ ሂደት ጋር በተያያዘ በተለይ ለአርሰናል በጣም ወሳኝ የሚባለው ነገር ምንድን ነው? የአሰልጣኝ ሚኬል አርቴታ በየጨዋታዎቹ እያንዳንዷን ጨዋታ ለማሸነፍ ከሚነሳበት ሐሳብ አንጻር በሜዳ ላይ ያሉት የተጫዋቾቹ ትዕይንት የሚታገዝበት መንገድ ሰፊ የሆነውን ትንታኔ ያገኘበት የግማሽ ፍጻሜ ጨዋታ ነው። ምክንያቱም ከአርቴታ የጨዋታ ታክቲክ ተነስተን ተጫዋቾችን በምን መንገድ ነው እንቅስቃሴ ማቅለል ያለብኝ የሚለውን ነው በሚገባ የሚሰራው። በተለይ በአርቴታ የጨዋታ ፕላን ውስጥ አብዛኛውን ጊዜ የሚፈልገው ፖሴሽን በፍሉዲቲ እና በኦቨርሎድ የሚያምን አሰልጣኝ። ትናንት አሁን በቼልሲ የጨዋታ ምሽት ላይ የነበረው አንዱ ትልቁ እድገት ምንድን ነው? በጨዋታ እንቅስቃሴ ውስጥ ለምሳሌ ቢውልዳፑ አርሰናል ለተጋጣሚ አስቸጋሪ እንዲሆን ያደርገው ነበር። ለምሳሌ ይሄ 3-2 ይሆናል ወይም ደግሞ 2-3 ስትራክቸር ይኖረዋል። ይሄ ማለት የሚድፊልድ ተጫዋቾች ሴንትራል ኤሪያውን ለቀው ወደ አታኪንግ ፋይናል ሰርድ እንዲሄዱ ኒውሜሪካል አድቫንቴጆችን ሴንትራል ኦቨርሎድን እንዲፈጥር የተከላካይና እንዲሁም የግብ ጠባቂ ተሳትፎ ወሳኝ እንደሆነ የሚጠቁም አካሄድ ነበር ይመርጥ የነበረው። በዋይድ ኦቨርሎዶች ለምሳሌ የዩቲላይዝ የሚያደርጋቸው የሰፊ የሜዳ ክፍል ላይ የቡካዮ ሳካ እና የገብርኤል ማርቲኔሊን እንቅስቃሴ ከዚህ በፊት የሚፈልገው የነበረውን ቦታ አሁን በትናንትናው ጨዋታ በኖኒ ማዱዌኬ ሞልቶታል። የኖኒ ማዱዌኬ እንቅስቃሴ የአርሰናልን የመጨረሻውን የማጥቃት እንቅስቃሴ የተሻለ ጥራት እንዲኖረው በማድረግና በተለይ የዋይድ ኦቨርሎዱ ሚናው ጎልቶ እንዲታይ በማድረግ የዋይድ ኦቨርሎዱ እንቅስቃሴ የተሻለ ህይወት ያለው እንዲሆን በማድረግ የጨዋታ ታክቲኩን ብስለት በደንብ አሳይቶታል። እንደምታውቁት አርቴታ በእያንዳንዱ ጨዋታ ከሚጠቀማቸው የጨዋታ ታክቲኮች መካከል ለምሳሌ በዚህኛው ዘመን ኢንትሮዲውስ ያደረገው የአርቲፊሻል ትራንዚሽን የጨዋታ ሐሳብ ይገኝበታል። ትናንት ለምሳሌ በመከላከልና በማጥቃት የጨዋታ ሐሳብ ውስጥ የነበሩ ተጫዋቾችን የቦታ ልውውጥ ብንመለከት በእያንዳንዱ የቦታ እንቅስቃሴ ላይ የነበረው የተጫዋቾች የተተካኪነት ሚና ያደገ የሚባል ነበር። ለምሳሌ ከግራ መስመር ተነስቶ ወደ ፊት በሚሄድ እንቅስቃሴ፣ ከቀኝ መስመር ተነስቶ ወደ ፊት መስመር በሚሄድ እንቅስቃሴ ውስጥ ተጫዋቾች ቦታን የሚተካኩባቸውን መንገዶች ካየን ኳሊቲው ምን ያክል ከፍተኛ እንደሆነ የሚያሳይ ነው። ለምሳሌ የኤቤሬቺ ኤዜና የዩሪን ቲምበርን ሚና እንኳ ብንወስድ እነኚህ ተጫዋቾች በትናንትናው ጨዋታ ወደ 37 ጊዜ ያክል ቦታ ተሸፋፍነዋል። በፊትና በኋላ በሚኖሩ የጨዋታ እንቅስቃሴዎች አንዱ የአንዱን ቦታ እየሞላ አንዱ የአንዱን ቦታ እየሸፈነ 37 ጊዜ ያክል ቦታ ተቀያይሯል። ፊት መስመር ላይ የሚኖረውን ሽግግር ይበልጥ ውጤታማ ለማድረግ ደግሞ የተከላካይ መስመር ተጫዋቾች ወደ ፊት ወደሚደረገው ሽግግር መምጣታቸው ማንዳቶሪ ነው ተብሎ ከታሰበ ደግሞ የዙቢሜንዲ የጋብርኤል ወይም ደግሞ የሳሊባን ቦታ የመሸፈን ግዴታ እንዳለ እንደተጠበቀ ነበር። እሱ ይህን በሚሸፍንበት ሰዓት ኬፓ ከሱ ጋር የሚኖረው ኮኔክሽን ይጠብና
ፊት ላይ የሚገኙት ሁለቱ ተከላካዮች ወይ ከሁለቱ አንዱ ወደ መሃል ገብቶ የፊት መስመር ተጫዋቾቹን እንቅስቃሴና ሩጫዎች መቆጣጠርና አስፈላጊ የሚባሉ ንክኪዎችን የማድረግ ግዴታ ውስጥ ይወድቃሉ ማለት ነው። ስለዚህ ከአማካኝ ወደ ተከላካይ የሚሄድ ከተከላካይ ወደ አማካኝ እንደገና የሚመጣ የተጫዋቾች የቦታ መተካካት ሚና ነበር። ይሄ ለእንቅስቃሴው ምን ያክል አርሰናል የተጫዋቾችን ሚና በተለያየ የጨዋታ እንቅስቃሴ ውስጥ በተለያየ የተጫዋቾች ሚና እየተጠቀመው እንዳለ የሚያሳይ ነው። ዴክለን ራይስን ብንወስድ ራሱ የዴክለን ራይስ ሚና ለምሳሌ ቪክቶር ዮኬሬሽንና ማርቲኔሊ እንዲሁም ኖኒ ማዱኬን የማገዝ ግዴታ ውስጥ ገብቶ ነበር ትናንትና ጨዋታ የሚያደርግ ነበር። እንዳውም ዴክለን ራይስ በቪክቶር ዮኬሬሽንና በጋብሪኤል ማርቲኔሊ ቦታ ውስጥ የሚገኙ ክፍተቶችን በመሙላት የተሻለ የሚባሉ ወደ 23 የሚጠጉ ንክኪዎችን አድርጓል። የነሱ ቦታ ላይ ሆኖ የነሱን የማጥቃት እንቅስቃሴ በማገዝና ያን የማጥቃት እንቅስቃሴ ክፍተት በመሙላት አብዛኛውን ሽግግሮቹ ያደጉ ሆኖ ተመልክተነዋል። ይሄ የአርቴታ አርቲፊሻል ትራንዚሽን ያመጣው ነው። በዘንድሮ የውድድር ዓመት አንዱ ትልቁ ኳሊቲ የሚባለው የአርቴታ በእያንዳንዱ የጨዋታ ታክቲክ ውስጥ ለታክቲኩ የሚሆኑ ተጫዋቾችን በተሻለ አቅም ማዘጋጀትና ታክቲኩን ኦርጋናይዝድ በሆነ መንገድ መምራት ነው። እንዳውም እሱ ምንድን ነው የሚለው ኦርጋናይዚንግ the backline to stop counter attacks and to start attacking ነው የሚለው። ካውንተር አታክን ማስቆምና ማጥቃትን ማስጀመር። በካውንተር አታክ ማስቆምና ማጥቃት ማስጀመር ሐሳብ ውስጥ ኳሊቲ ያላቸው ተጫዋቾች በተተካኪነት ሚና ነው የሚፈጽሙት። አሁን የትናንትናውን የጨዋታ ሚና ብንመለከት አብዛኞቹ ተጫዋቾች በፍጻሜ ፍሌክሲብል ነበሩ። በግማሽ ፍጻሜ ጨዋታ ላይ ኢንቨርትድ ፉልባኮች ሆነው የሚያገለግሉ የመሃል የተከላካይ መስመር ተጫዋቾች ነበሩ። ኢንቨርትድ ሚድፊልደሮች ሆነው የሚያገለግሉ ተጫዋቾች ነበሩ። የነኚህ ተጫዋቾች መኖር የነኚህ ተጫዋቾች በዚህ ሚና ውስጥ የተሻለ ያደገ እንቅስቃሴ መፍጠር አርሰናል የጨዋታውን ሚዛን ለመጠበቅ የሚያስችለውን አቅም ይፈጥርለታል። የጨዋታውን ሚዛን ማግኘት ነው ወሳኙ ነገር። ጨዋታውን እንዴት ተሸክሞ መሄድ ይቻላል ነው ወሳኙ ነገር። በፍጻሜ ጨዋታ እንዴት የተሻለ ፐርፎርም ማድረግ ይቻላል ለሚለው ምልክት የግማሽ ፍጻሜ ጨዋታ የሚሰጠው ነገር አለ። አሁን በፍጻሜው ጨዋታ የመጣበት መንገድ አዋጭ ነው አይደለም ለሚለው ሚኬል አርቴታ ትናንትና የሰጠው ሐሳብ አንዱ ፖይንት የሚሆን ይመስለኛል። በተጫዋቾቼ ውስጥ በጣም ወሳኝ የሚባለውን ነገር እንዴት መፍጠር አለብን የሚለውን በየጨዋታዎቹ እያሳደግን መጥተናል። ሂደታችንም ጥንካሬያችን ነው የሚያሳየው። ያደገ የተሻሻለ ነገር እንዳለ እናውቃለን። ያን ይዘን መቀጠል ነው ወሳኙ ነገር የሚል አስተያየት ሰጥቷል ሚኬል አርቴታ። በእርግጥም አርሰናል በዘንድሮ የውድድር ዓመት ምሕረት የለሽ ቡድን እየሆነ እንደመጣ እያየነው ነው። አብዛኛውን በስኳድ ዴብዙ ውስጥ በጣም ያደጉ ነገሮች አሉት። የተጫዋቾች ኳሊቲ፣ የተጫዋቾች ማኔጅመንት፣ የጌም ማኔጅመንት፣ የኮቹ ካልም መሆን፣ በእያንዳንዱ ጨዋታ ላይ በእርጋታ የተሞሉ የመከላከል የማጥቃት ኳስን ፖሰስ አድርጎ ለተጋጣሚ በጥርፊያ ከመስጠት ይልቁን ኳሱን ይዞ በመቆየት እሳቤ ውስጥ አርሰናል ያደጉ ነገሮች እየፈጠረ ነው። በዘንድሮ የውድድር ዓመት አርሰናል በእያንዳንዱ የጨዋታ ቀናቶች የሚፈጥራቸው ስህተቶች አምናና ካቻምና ከነበሩት ስህተቶች አንጻር ሲታይ በጣም ያነሰ ነው። ዝቅተኛ የሆነ የስህተት ሬት ያለው ቡድን ሆኗል አርሰናል። እንዳውም ከጨዋታዎች በፊት በተደጋጋሚ በሌሎች የቀድሞ ተጫዋቾች የሚሰጡ አስተያየቶችና ሐሳቦችን በተመለከተ ጋዜጠኞች ጥያቄ ይጠይቁታልና ትናንትና በጣም በተደጋጋሚ ጠይቁት የነበረው አርሰናል በዘንድሮ የውድድር ዓመት አግሊ ቡድን ነው የሚል ብዙ ሐሳቦች ይነሳሉና ስለዚህ ምን ትላለህ የሚል ጥያቄ ነበር ጋዜጠኞች ጠይቁ የነበረውና አሁን እየገለጣችሁ እየነገራችሁኝ ያለው ትልቅ መጽሐፍ ላይ የተባለውን ነገር ነው እና ገጹንም አላቀውም የተናገረውም ሰው ማን እንደሆነ አላቀውም። እስኪ ማን ነው የተናገረው? ሜንሽን ደ ኔምስ ነበር ሲላቸው የነበረውና ፖል ስኮልስ የቀድሞ የማንቸስተር ዩናይትድ ተጫዋች የሚል ምላሽ ሰጥተውት ነበርና ስቆ ነበር ያለፈው። ዋይዝ እየሆነ መጥቷል። ይህንን አስተያየት ሪያክት ያደረገበት መንገድ ለአርቴታ ብስለቱን በሚገባ የሚያሳይ ነው። አሁን ብዙ አይኖች እንደሚኖሩ ያውቃል።
ብዙ አይኖች እንዳሉ ያውቃል። ስለዚህ ለነኚህ አይኖች በሙሉ መነጽር መስጠት አችልም ወይ እንዲመረመሩ ማድረግ ነው። ይህን ደግሞ ፕሩቭ በምታደርግበት ያንተ የጨዋታ እንቅስቃሴ ናቹራሊ አይናቸውን እንዲያስተካክሉ እይታቸውን እንዲያስተካክሉ ነው እንጂ የምታደርገው ለሁሉም የሚያዩበት መነጽር ገዝተህ አትችለውም የሚል ሐሳብ አስቀምጧልና አርቴታ በሚገባ እየበሰለ በሚገባ እንደ ትልቅ አሰልጣኝ አክት እያደረገ በተለይ በፍጻሜ ጨዋታዎች ላይ የተሻለውን ነገር እንዴት ዴሊቨር ማድረግ አለበት የሚለውን ዴሊቨር ዘ ሞስት የሚለውን በደንብ እያሳያቸው ነው የሚገኘው። እንዳውም ከዚህ አስተያየት ጋር በተያያዘ አንድ ያነሳው ነገር ነው በጣም የወደድኩለት ምንድነው ሶርሱ ወይኔ ሌላ ሶርስ ነው ያለኝ ማለት ነው። እነዚህ ቦሪንግ አርሰናል ነው ብለው የሚያስቡ ከሆነ ኤክሳይት የማያደርግ የማያስደስት አርሰናል ነው ብለው የሚያስቡት ሰዎች ያላቸው ሶርስ እና እኔ ያለኝ ሶርስ የተለያየ ሶርስ ነው ማለት ነው የምንጠቀመው። አይ ዶንት ኖ እሱ ሊሆን ይችላል። እንግዲህ እኔ እንዳለኝ ሶርስ ግን የአውሮፓ ምርጡ ተከላካይ ቡድን፣ የአውሮፓ ምርጡ ጎል አስቆጣሪ ቡድን፣ የአውሮፓ ምርጡ ሲኩዌንስ አድራጊ ቡድን የኳስ ቅብብል ቅደም ተከተልን በማሳደግ የተሻለው ቡድን የኔ ቡድን ነው። ምናልባት እኔ ያለኝ ሶርስ እና እነሱ ያላቸው ሶርስ የተለያየ ሶርስ ሆኖ ሐሳባችን ተለያይቶ ሊሆን ይችላል። ይሄንን አክሴፕት ላድርግ ይችላለሁ። ነገር ግን እንደሚገባኝ ከሆነ እየገባኝ እንዳለው ከሆነ ግን የኔ ቡድን አውሮፓ ላይ ጥሩ ቡድን እንደሆነ ከሰዎች ማረጋገጫ አልፈልግም የሚል አስተያየት ነው የሰጠው። ያው ሰዎች እያሉ ያሉት የአርሰናል የጨዋታ መንገድ ኖት ቬሪ ኤክሳይቲንግ የሚያዝናና የሚያስደስት አይደለም። ይሄ እንዴት ነው የምታየው ነው እያለ ያለው ጋዜጠኛው። ኦል አራውንድ ዩሮፕ የተለየ ነገር ነው እየሰማ ያለሁት። ኮምፕሊትሊ ዲፍረንት የሆነ ነገር ነው እየሰማ ያለሁት። the most exciting የሆነው ቡድን አርሰናል ነው ዩሮፕ ላይ የምሰማው ነገር ይሄ ነው። the most goals the most clean sheets ጎል ባለማስተናገድ ጎል በማስቆጠር የኔ ቡድን ነው ጥሩ ቡድን። maybe have a different resource ነው ያለኝ የተለየ ምንጭ ነው ያለኝ ማለት ነው። Why do you think this is? Why do you think people are saying this then? I have no idea. ለምንድን ነው ታዲያ ሰዎች ይሄን እያሉ ያሉት ብለህ ታስባለህ ብለው ነው የሚጠይቀው ጋዜጠኛው። እንግዲህ በሰዎች አእምሮ ውስጥ ገብቶ ሰዎች የሚሉትን ነገር ሚኬል አርቴታ ሊመልስ አይችልም። ወይም ደግሞ አንዳንዴ የራስን አእምሮ እንጂ የሰዎችን አእምሮ አትቆጣጠረውም ይባላል። እውነት ነው። አሁን ይሄ በጣም የሚሰራበት ሐሳብ ይሄ ይመስለኛል። የሰው ልጅ የራሱን አእምሮ እንጂ የሰውን ልጅ አእምሮ ሊቆጣጠር አይችልም። ስለዚህ I have no idea ነው የሚለው። ምንም አይነት ዕውቀቱ የለኝም። አሁን የምትሉት ነገር እናንተ እያላችሁኝ ያለው ነገር እኔ ዕውቀቱ የለኝም ነው የሚለው። I have no idea. I don't know which people. You tell me the names and the surname and the address and the ሰርኔማቸውን የአያታቸውን ስም በተመለከተ የፋሚሊ ኔማቸውን ማለት ነው ስማቸውን፣ ኢሜል አድሬሳቸውን እነዚህ ሰዎች እነማን ናቸው ይሄን የሚሉት ንገረኝ ነው የሚለው። እነዚህ ሰዎች ይሄን እያሉ ያሉት ሰዎች እነማን ናቸው ነው የሚለው። Maybe we can talk, but we are talking because I can give you a massive book of all the people. So ትልቅ መጽሐፍ ላይ ስላለ ጉዳይ እያወራን ያለን ይመስለኛል ነው የሚለው። Paul Scholes of Manchester. Sorry? Paul Scholes of Manchester. Okay, good. Lovely. Thank you very much. Thanks everyone guys. Paul Scholes of Manchester United ነው የሚለው እና እኔ ከዚህኛው ሐሳቡ በኋላ አንድ ነገር ኤክስፔክት አድርጌ ነበር፣ የሆነ ነገር ሪፍሌክት ያደርጋል ብዬ ማለት ነው። ነገር ግን ታንክስ ሎት ጋይስ ብሎ ነው የወጣው። ፖል ስኮልስ ኦፍ ማንቸስተር ሲል የማንቸስተር ዩናይትዱ ሌጀንድ ነው። ኦኬ ቴንክ ዩ ጋይስ ብሎ ነው የወጣውና ምን ያክል እንደበሰለ በተለይ የጋዜጣዊ መግለጫዎች ሃንድል የሚደረጉበት መንገድ የኮቾቹን ስኬት ነው የሚገልጸው። በነገራችን ላይ ኮቾቹ አብዛኛውን ጊዜ በጋዜጣዊ መግለጫ ላይ ጋዜጠኞች የሚጠይቁት ጥያቄ ጋዜጠኞች እንዲመለስላቸው የሚፈልጉትን ነገር እቺን አስምሩባት የተከበራችሁ አድማጮች። ጋዜጠኞች አብዛኛውን ጊዜ የሚጠይቁት ጥያቄ ጋዜጠኞች እንዲመለስላቸው የሚፈልጉት ያሰመሩት ሐሳብ አለ። ያን
እስኪመልስላቸው ድረስ ነው ጥያቄ የሚጠይቁት። የማይሆን ጥያቄ ሊጠይቅ ይችላል። ከፋሚሊ ከሚስት ከልጅ ጋር የሚገናኝም ጥያቄ ሊጠይቅ ይችላል። ምክንያቱም ትልቁ ነገር አንተን ቆስቆሶ እንድታወራ ማድረግ ስለሆነ ማለት ነው። ሚኬል አርቴታ ግን ያደረገው ነገር እንደው ቴንኪው ጋይስ ብሎ ነው የወጣው እና ምን ያክል ከመነካካት እንዳልፈለገ ፖል ስኮልስ ተናገረ። ፖል ስኮልስ ተናገረ፣ ጥሩ ፖል ስኮልስ ተናገረ። ቴንኪው ብሎ ወጥቶ በስራ ለማሳየት ኤክሳይቲንግ የሆነ ቲም እንደሆነ፣ የሚያዝናና የሚያስደስት ቡድን እንደሆነ፣ ጎሎች ብዙ የሚያስቆጠር ቡድን እንደሆነ፣ ጎሎች ብዙ የማይቆጠሩበት ቡድን እንደሆነ አርሰናል ሲኩዌንስ አድራጊ ቡድን እንደሆነ አርሰናል ሌሎቹ የሚሉት ነገር እንዳለ ሆኖ እውነታው ግን እሱ የሚናገረው ብቻ እንደሆነ እንዲያምኑ አይደለም እንዲያውቁት ነው ያደረጋቸው። ማመንም አይጠበቅባቸው። ምክንያቱም አንዳንዴ አውቀው ላያምኑ የሚችሉ ብዙዎች ናቸው፣ አውቀው የማያምኑ ማለት ነው። ምክንያቱም እውነታውን ያውቁታል፣ ይረዱታል፣ ነገር ግን አውቀው አያምኑልህ። ስለዚህ እነዚህን ሰዎች ማስረዳት ድካም ነው። ከነዚህ ሰዎች ጋር ረዥም ጊዜ ማሳለፉ ድካም ነው የሚሆነው። ምንድን ነው የሚያደርገው? እውነታውን ተናግሮ መውረድ ማለት ነው። አሁን ሚኬል አርቴታ እያደረገ ያለው ነገር ያለ እውነታውን ተናግሮ መውረድ። እውነታው ምንድን ነው? እውነታው የሚያስፈልገው ያለውን ጥያቄ በትክክለኛውና ስርዓት ባለው መንገድ መመለስ ነው። እንግዲህ አርሰናል ለፍጻሜ ማለፉን አረጋግጧል። የፍጻሜውን ተፋላሚ ቡድን ዛሬ በሚደረገው ጨዋታ ኒውካስል ወይንስ ደግሞ ማንቸስተር ሲቲ የሚለውን ለይቶ የሚያውቅ ይሆናል ማለት ነው። በእያንዳንዷ የጨዋታ ሂደት ውስጥ በተለይ እድገት እያመጣ የሚገኘው የሚኬል አርቴታው አርሰናል ለፍጻሜው ጨዋታ መድረሱን እንዴት አያችሁት? የአርሰናል ደጋፊዎች ጉዞውን እንዴት ትገልጹታላችሁ? እስኪ ሀሳብ ስጡበት። አጠቃላይ የሄደበትን መንገድ፣ ለፍጻሜ የደረሰበትን ጨዋታዎችን ማኔጅ እያደረገ የመጣበትን መንገድ እንዴት ትገልጹታላችሁ? ሀሳብ ስጡበት። ስለነበረን ጊዜ አመሰግናለሁ። ጥሩ ጊዜ ይሁንላችሁ።